ቀዝቃዛው ተመልሷል ይላል። እንግዲህ ኮፓልመር ማለት ነው አንድ ጎል በማስቆጠር እንዲሁም በጉስቶ ጎል ታጅቦ ቼልሲ ያንን የማይረባ ኤቨርተንን ግርፍ አድርጎት 2-0 በሆነ ውጤት አሸንፎ ወደ ቶፕ 4 ገብቷል ማለት ነው። ኮንግራቹሌሽን ለፓልመርም በጣም ደስ ብሎኛል። ይህ ጨዋታ ባያመልጠኝ ደስ ይለኝ ነበረ። ያው የክለብ ነገር ሆኖብኝ ነው እንጂ ጨዋታ በመለከተውላ ደስ ይለኝ ነበር። ለማንኛውም ቼልሲዎች እንኳን ደስ አላችሁ። ቀዝቃዛው ያሳይ ስለሚቻል ቼልሲ አሸንፏል። አረ በስመ አብ ኤቨርተኖች 50 ኳስ ነው እንደሚስቱት ምን ሆኖ ነው? ቼልሲዎች ማለት ነው የምሬ ነው ካይሴዶ እንደሌለ በጣም የሚያስታውቅ ጨዋታ ነው የሚጫወቱት። እንዴ ዲፌንሳቸው በአንዴ ግልጥ። አረ በስመ በጣም ብዙ ኳስ የምሬ ነው የምላችሁ። ኤቨርተኖች በጣም ብዙ ኳስ ነው የሞከሩት። ማን ፓልመር ተመለሰ። በቃ ኮልድ ፕሪሚየር ሊጉን ኮልድ አደረገው። በረዶ በዚህ በኩል ጣል ዲሴምበር ነው ስኖ እንደሚመጣ ይታወቃል። ፓልመር አለ ደግሞ እንደዛ ከሆነ በረዶ ነው በቃ ከተማው ምንም አታመጡ። አረ በስመ አብ ምን አይነት ጎል ነው! ታች ኒር ፖስት ማን የተጎዳ ይመስልም ሰውዬ የተጫወተው ዛሬ ማለት ነው። በጣም አሰልጣኛችሁ ግን ማለት ነው ይኸውላችሁ አሁንም ልንገራችሁ ኢስቴቫን ያስገባው ማን ጋር ናቸው የሚባል ሰውዬ ምንም አያስፈልግም። የምሬ ኔቶን በዚያ ጫወተው ኢስቴቫን እዛ ማጫወት ይቻላል። ጋር ናቸው ጭራሽ ነው ማይችል። እኔ የቼልሲ ደጋፊ በሆን ኖሮ ማለት ነው እተኩስበታለሁ። ጋር ናቸው ምንድነው ወንጀለኛ የሆነ ሰው ነው፣ ኳስ አይችልም። በክሊንሽት ኮናቴ በስርዓት መከላከል ጀመርክ አንተ። እረ ቢስሚላ ብራይተንን 2-0 ይሄንን ወሬ እንተወውና ማለት ነው አንድ ሰው ነው በቃ ይሄ የሰው ልጅ ቆሞ መሄድ በረሮ ማለት ኤኪቲኬ ምን አይነት ፍጥነት ነው ያለው? እኔ ኢዛክ ሲመጣ እኮ ይሄ ልጅ ወላሂ አሳዝኖኝ አስታውሳለሁ። በጣም ብዙዎቻችን ይሄን የመሰለ ልጅ ለምን አመጣ በቃ ኢዛክ ያሰረሰዋል ብለን። አሁን ኢዛክ የኤኪቲኬ ቤንቹ ነው ብራዘር። የዋጋ ስተት አለ። ሪከርድ የሰበረው ሁጎ ኤኪቲኬ ነው። ሁጎ ኤኪቲኬ የፈረመበት የተባለው ገንዘብ ደግሞ ኢዛክ የመጣበት ነው። በሊድስ ጨዋታ 2 ጎል መብረቅ የሆነ ሮኬት የሆነ ተጫዋች ታውቃላችሁ። ቢስሚላ ኧረ አርነ ስሎት ይወላችሁ ኢንተርን ከሜዳ ውጭ አሸነፈ። የምን አባህ ነው መለቀው ጄራርድ ምናምን ድርሻ አጠገቤ እንዳትል ብሎሃል ብራዘር። አርማውን በስስት ነው እያዩ ያሉ አይታል። በቃ የሆነ አርማውን በስስት ልክ ልጅ እናት ልጇን ብታይበትን አስተያየት ነው ያዩና የምንም ስሎት ይባራል የሚባል ነገር የለም። ሞሳላ አፍህን ዝጋ። አሲስት አድርጓል ተቀይሮ ገብቶ። ሞሳላ ማለት ሊቨርፑል ነው መንፈሱን የመለሰው ሞሳላ። የሚገርም እንትን ወላሂ አንድ ጎል ቦዛ አታረግም። ያሳይ ስለሚቻል ሁጎ ኢኬቲኬ አንተ ዩኒክ የሆንክ ሰው ትለይብኛለህ። እኔ ጋይስ ከዚህ ቀደም በተደጋጋሚ ብያችኋለሁ። ሁጎ ኢኬቲኬ ካለ 99% አይደለም 100% የምተማመንበት ተጫዋች ነው። በቃ ፉል ኮንፊደንስ አለኝ በቃ በክለቤ እሱ ካለ ማለት ነው። የዛሬው ጨዋታችን ማለት ነው በቃ ፉሊ በጣም ደስ የሚል ጨዋታ ነው የተጫወት ነው። ኮናቴ ራሱ ዋው በቃ እኔ ሁላችሁ ስፔሻሊ ጋይስ ከሰከንድ አፍ በኋላ መሐመድ ሳላ ንጉሱ ተቀይሮ ገብቶ አሲስት ማድረግ ችሎ ነበረ። ነገር ግን ጎል ለማስቆጠር እንግዲህ ከኬዛ የተቀበላት ኳስ ማለት ነው ያው እድለኛ ለመሆን ብለን እንለፈው ብቻ አልተሳካችም። ኤኒዌይስ ግን ጥሩ መነሳሽነት ብዙ ተጫዋቾቻችን ላይ ያየነው ነው። ክለባችንም እንግዲህ ባክ ቱ ባክ ጨዋታዎችን ማለት ነው በክሊንሺት ማሸነፍ ችሏል። ይህ ነገር ይቀጥልልን፣ ሰላማችን እንዲመለስልን። ሊቨርፑል ሺህ ዓመት ይንገስ። የልኔቨር ዋክ አሎን እኔ ወደ ሃንግማን አትጠጋኝ እኔ ስትጠጋኝ ደስ አይለኝም። በቃ የምሬ ነው ማለት እኔ አልወድም። እኔ አንተ ስትጠጋኝ ይሁን መቆለፈኝ ነው የሚመስለኝ። የምሬ ነው መቆለፈኝ ነው የሚመስለኝ። ለማንኛውም ጀማው ዛሬ ቼልሲ 2-0 በሆነ ውጤት እንግዲህ ኤቨርተንን አሸንፏል። ጀማው በጨዋታው ላይ ደግሞ ያው ልዩነት ፈጣሪ ከነበሩት ውስጥ አንዱ ኮል ፓልመር ነበር። እንደምታውቁት ያለፉት ሳምንታት እንግዲህ በጉዳት ከሜዳ ርቆ ነበር። አሁን ወደ ሜዳ ተመልሶ ደግሞ ጎል ማስቆጠር ችሏል። የመጀመሪያውን እንግዲህ ከኛ ጋር ያለውንም እንግዲህ የነጥብ ልዩነት እንግዲህ 3 ቀነስ አድርጎ ጠጋ ብሏል ወደኛ። እኔ ሁሌም እንደሚለው ሃንግማን ሲጠጋኝ አልወድም በቃ ማንዬ እዛው ርቀታችንን እንጠብቀን። ዛሬ ቶሎ ብለን ወልብስን ለጠፍ አድርገን ከዚህ ሰውዬ አካባቢ ራቅበት ቁልፍ ነው ያደርገን ጀማው። አለማንኛውም ሃንግማን ይመችሽ።
ደሞ ጀመረን ይኸው በቃ ማሸነፍ አሁን እንዲ እስኪ ያስመልሰን ሊመጣ ነው መሰለኝ። እኔ አሁን የምፈልገው በስሱ እያሸነፍን በቃ ነጥባችንን እያሻሻልን እንድንሄድ ነው ብለን እንዲ እኛ ደግሞ አለበት ሲነሳብን ደግሞ ችግር አለ። በቃ እንዲ አንድ ላይ ነው። ኢኪቲኬ እንዴ ነው የሚችለው? ኢኪቲኬ በጣም ምርጥ ስራ በቃ ሳላ አበላሸ። እንኳን ወደ ባስ ውስጥ ለቀቃችሁት የሚያስበላይ ነበር። ፐርፎርማንስ ነው ምንድነው? ብዙ ኳስ እያበላሸ ነበረ። አሪፍ ነን። ጉዳቶች ነበሩ ግን ዊርዝ አሪፍ ነው። ኢኪቲኬ አሪፍ ነው። ስቦዝ ላይ አሪፍ ነበረ። በቃ ጥሩ ነው። ጥሩ ነጥብ፣ ጥሩ ዊን ኢዝ አ ዊን። አሁን ሳምንቱ ላይ በቃ መቋጠር ነው። ሊቨርፑል አሸንፏል። ኧረ እኔ ለሳላ ደስ አለኝ ማን የሊቨርፑል ደጋፊዎች ሁላችሁ ሜን ቪዲዮ ሪፖስት አድርጉት። ማን ሳላ ዛሬ ያደረገው አሲስት ማለት ነው ከአርነ ስሎት ጋር የሚያስታርቃቸውን እንደዚህ ያለው ማለት ነው። አረ ይችላል። አረ ሳላ ትችላለህ። አረ በስመ አብ። ኢኪቲኬ ግን ማለት ነው የምሬን ነው የምላችሁ ምርጡ ፈራሚ የዘንድሮ ስትራይከር ላይ ኢኪቲኬ ነው፣ ምንም ጥያቄ የሌለው በእውነት ማለት ነው። ይሄው እጄን ሰጥቻለሁ። አሁን ኢኪቲኬ ትችላለህ በእውነት። ምንድን ነው የሚሰራው? ምን አይነት ጎል ነው? መጀመሪያ ላይ ጥልዝ ምና ሳላ ገብቶ አሲስት አደረገ ማለት ነው። አሁን ጎሜዝ ተጎድቷል። ጎሜዝ እንኳን የተጎዳ አይሆንም። ጎሜዝ ማን ብራድሊን አስገቡት ብያችሁ ነበር ባለፈውማ። ዛሬ ያሸነፋችሁ ባክ ቱ ባክ ዊን ማለት ነው። ቻምፒየንስ ሊግም ፕሪሚየር ሊግም ትንሽ እየተመለሳችሁ አሁን ማለት ነው። ምን እንደሚገርም ታውቃላችሁ? ፕሪሚየር ሊጉ ላይ ማለት ነው ከአንደኛው በታች ያሉ ቲሞች እንዳለ ልክ አይደሉም። 3 ጨዋታ ካሸነፋችሁ ትመለሳላችሁ፣ ቶፕ 4 ውስጥ ትመለሳላችሁ። ምንም ጥያቄ የለውም። ገባችኋል? ሳላ ግን ዛሬ ያደረገው ነገር ከአርነ ስሎት ጋራ የሚያስታርቅ ነገር፣ በጣም ያበደ ነገር ማን እኔ ደስ አለኝ። ለሊቬ የምር ይመቻችሁ። ጉድና ጅራት ከወደ ኋላ ነው። አንቺ አንፊልድ ላይ ማሸነፍ ጀመርሽ፣ የኔን ፈለግ መከተል ጀመርሽ። በቃ እኔ ሳሸንፍ ወኔሽ ሁሉ ነው የሚከፋፈትልሽ። አሁን ሰኞ አንጀቴን ልጠብቂ ነው። ወግ ደረሰሽ፣ አሁን ወግ ደረሰሽ። አንቺ አሮጊት እንደው ዛሬ አሪፍ ናችሁ፣ ብዙም ማለት ነው አሪፍ ናችሁ፣ ዛሬ አሪፍ ናችሁ። ሊቨርፑል 2-0 አሸንፏል። ኮንግራ ሊቨርፑል ደጋፊዎች ግን ማለት ነው ሊቬ ኢዝ ባክ ምናምን እንዳትሉ፣ ኳሱን እንዳላያችሁት ምናምን ነው የምቆጥረው ማለት ነው። ስንት ቻንስ ክሬት እንዳደረጉ ግን ጎል ማስቆጠር ስላልቻሉ ደካማ ስለሆኑ እንጂ ማለት ነው በጣም ብዙ ጎል ሊቆጠርባቸው ይገባ ነበር ዛሬ ማለት ነው። ኤክስጂ ምናምን ገብታችሁ ተመልከቱ። በጣም ደካማና ሽት የሆነ ብራይተን ስለነበር እንጂ ሊቨርፑል ዛሬ ቢያንስ እንኳን አቻ መውጣት ነበረበት ማለት ነው። እና አሁንም ሊቬ ኢዝ ባክ ምናምን እንዳትሉ እኔ ልምከራችሁ ማለት ነው። ስለ ሊቨርፑል ብዙ ነገር ከዚህ በፊትም ስላችሁ ስለነበር ልምከራችሁ፣ ለማሸነፋችሁ ኮንግራ። ከዛ ውጭ ግን እንዳታሽላሉ።